ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። $1 ሚሊዮን የህይወት ኢንሹራንስ። ጸሐፊ ዳንኤል ሙሉነህ፣ ተራኪ ቤተልሔም ሰለሞን። ትረካውን ይከታተሉ። የቅዳሜ ዋዜማ አርብ ምሽት ጥልል ብሎ በተኛው ባህር ፊት ለፊት ባለው የረዥም ዕድሜ ነባስ ቆጠረው ምግብ ቤት በታዳሚው ተጨናንቋል። በትልልቅ ብርጭቆ ቢራ የጠጡ ቤቱ የሚታወቅበትን የተለያየ አይነት አሳ አዘው ድምፃቸውን ከፍ አድርገው የሚያወሩት ተስተናጋጆች፣ የሴቶች ሳቅ፣ የትንባሆ አጫሾች ቡን እያለ ከሚወጣው ጭስ ጋር ተደማምሮ አካባቢው ደምቋል። በትላልቅ አጣና በተገነባው በረንዳ ላይ ለተንሳፈፈው ሬስቶራንት ከውጭ ገና ለሚመጣ ሰው ግርታን ይፈጥራል። ቶኒ አንድ የሥራ ባልደረባዋ ሥራ ልትለቅ ስለነበር ለእርሷ ሽኝት ለማድረግ በሚል በተዘጋጀ እራት ግብዣ ላይ ለመገኘት ነው ወደዚህ የመጣችው። በቦታው ስትደርስ አርፍዳ ስለነበር ቀድመዋት የተገኙት ባልደረቦቿ ጠረጴዛ ይዘው ቢሆንም በዚያ ትርምስ መሃል እነሱን ስትፈልግ ባነገበችው የቦርሳዋ ጫፍ የተጀመረ ቢራ ገፍታ ደፋች። ጠርሙሱን ከወደቀበት እያነሳች በጣም ይቅርታ ብላ በወደቀው ጠርሙስ አቅጣጫ የተቀመጠውን ሰው አጥብቃ ይቅርታ ጠየቀች። በጠረጴዛው ላይ የተሰበሰቡት ወደ 8 የሚጠጉ ወንዶች መስከራቸውን በሚያስታውቅ ሁኔታ ይገልጻል። ሁሉም እጣታቸውን ወደ እርሷ እየጠቆሙ በጋራ ሳቁባት። እንደ ማፈር ብላ አልፋቸው ወደ ጓደኞቿ ጠረጴዛ አመራች። የሚበላና የሚጠጣ ነገር አዘው ከጓደኞቿ ጋር ሞቅ ያለ ጨዋታ እንደጀመሩ ቢራዬን ደፍተሽማ በቀላሉ አንላቀቅም፣ ገና ፍርድ ቤት አቆምሻለሁ አለ በሰከረ አንደበቱ። በተራቸው እርሷና ጓደኞቿ አንድ ላይ ሳቁበት። ለማንኛውም ደውይልኝ አለና ስልክ ቁጥሩ ከስራው አድራሻ ጋር ያረፈበትን ካርድ በእጇ አስጨብጧት ሄደ። ቶማስ ፊቱ በወርቃማ ፂም የተሸፈነ ነው። ከፊቱ ቅርጽ ጋር የሚሄድ መነጽር ያደርጋል። ፀጉሩ ረዘም ያለ ሲሆን አሁን ካለበት ቁመት ከፍ እንዳይል ቶሎ ቶሎ ይከረከመዋል። አባቱ የቴኔሲ ግዛት ገበሬ ስለነበሩ ወደ ኮሌጅ ጠቅልሎ እስከሚገባ ድረስ ኑሮና እድገቱ እዛው አካባቢ ብቻ ነበር። ያጠናው ትምህርት ቢዝነስ ነክ ስለነበር ስራ እንዳገኘ የቴኔሲን ግዛት ለቆ ወጣ። ከወግ አጥባቂ ቤተሰቦቹ
ከተለያየ በኋላ የሚፈልገውን በነፃነት ለማድረግ አዛዥ እንደሌለበት ስለሚሰማው ሲያመሽም ሲጠጣም ሲጨፍርም ከልክ ያለፈ ነገር ነው የሚያደርገው። ቶኒ በተሰጣት ስልክ ቁጥር ከደወለችለት በኋላ ብዙ አወሩ። ከአደገበት ሁኔታ አንጻር አግባቡ ከነጮቹ ጋር ብቻ ነው እንጂ ከሌላ ሀገር ዜጋ ጋር ብዙም ቀረቤታ የለውም። ይህንን ሳይደብቅ ነው ያጫወታት። በብዙ ሐሳቦች እየተግባቡ ስለመጡ በአካል ተገናኝተው ብዙ አወሩ። ግንኙነታቸው ወደ ፍቅር ከተቀየረ በኋላ ሁለቱም ቤተሰቦቻቸው አስተዋወቋቸው። ቶኒ የምትሰራው ስራና የምታገኘው ደሞዝ ከእርሱ ደሞዝ 2 እጥፍ ይበልጣል። በዛ ላይ ደግሞ በአጭር የፍቅር ግንኙነት ወደ ትዳር መግባቷን ባይፈልጉትም ካላት የትዳር ጉጉት አንጻርና ከነበራት ፍቅር የተነሳ ቤተሰቦቿ ጣልቃ ከመግባት ተቆጠቡ እንጂ ጥርጣሬ ነበራቸው። ውስን ተጠሪዎች ብዙ ወጪ ወጣበትና ውድ የሆነ ስፍራ የጋብቻ ስነ ስርዓታቸውን ፈጸሙ። የጫጉላ ሽርሽራቸውን ከአሜሪካ ወጣ ብላ ወደምትገኝ ደሴት ለመፈጸም ወደ ሜክሲኮ ተጓዙ። በግምት ከሌሊቱ 9 ሰዓት የቶኒ ወላጆች ቤት በር ደውል አቃጨለ። በበሩ ላይ የቆሙት 2 ፖሊሶች በሩን ለከፈቱላቸው ወላጆቿ በጣም ይቅርታ፣ በዚህ ሰዓት ስለረበሽናችሁ፣ ቶኒ ዋሽንግተን የምትባል ልጅ አለቻችሁ ሲሉ ጥያቄ ያቀረቡ። እናት ተሽቀዳድመው አዎ አሉ። እንደ ባለቤቷ ገለጻ ከሆነ ለጫጉላ ሽርሽር ተከራይተው ከነበረው አነስተኛ ጀልባ ውስጥ ከተኛችበት የመኝታ ክፍል ውስጥ ተሰውራለች። እስካሁንም ልትገኝ አልቻለችም። ይህንን ልናሳውቃችሁ ነው የመጣ ነው ሲሉ ወላጅ እናት እራሳቸውን ስተው ወደቁ። አባቷ ተጨማሪ ጥያቄ ቢኖራቸውም ከዚህ በላይ መረጃ መስጠት አንችልም ብለው በቆሙበት ጥለዋቸው ሄዱ። የባህሩን ዙሪያ ገባውን በሄሊኮፕተርና በባህር ጠላቂ ባለሙያዎች ቀን ከሌሊት ቢታሰስም እርሷን ማግኘት የማይታሰብ ጉዳይ ሆነ። ቤተሰቦቿ የግል ኢንቨስተሮች ቀጥረው ብዙ አሰሳ ቢያደርጉም አንድም ፍንጭ ሊገኝ አልቻለም። ቶማስም ሰው የመግደል ክስ ተመስርቶበት ፍርድ ቤት ቀረበ። ከመጀመሪያ ቀን ጀምሮ ስለነበራቸው የጫጉላ ጊዜ ቆይታቸው በየተራ ፍርድ ቤት ለተሰበሰበው ሕዝብ ቃል በቃል አስረዳ። ለጥርጣሬ የሚቀርብ አንድም ጉዳይ ስላላገኙበት በውጭ ሆኖ እንዲከራከር ዳኛው ወሰኑ። በቀጠሮ ቀን በርካታ የቴሌቪዥንና የሬዲዮ ጋዜጠኞች ምስልና ድምጽ መቅረጫቸውን ይዘው የፍርድ ቤቱ በር መግቢያን ሞልተው ጠበቁት። አንድም ጋዜጣዊ መግለጫ ሳይሰጥ
በወላጆቹ ግራና ቀኝ ታጅቦ ወደ ፍርድ ቤቱ ዘለቀ። ጠበቃው እያንዳንዱን ቀን ሂደት ከተከሳሽ የሰበሰበውን ማስረጃ ቀንን በቀን እያጣቀሰ አስረዳ። በግራና በቀኝ ለሚቀርቡ ጥያቄዎች የእምነት ክህደት ቃሉን ለመስጠት ወደ መድረኩ ሲመጣ በሕዝብ ጢም ብሎ የሞላው ፍርድ ቤት አልጎመጎመ። የተዋወቃችሁ? እንዴት ተዋወቃችሁ? ጋብቻውን ጥያቄ ለምን በአጭር ትውውቅ ለማድረግ አሰብክ? የሚሉት መስቀለኛ መንደርደሪያ ጥያቄዎችን በፍጹም በፊቱ ላይ የመረበሽና የመደናገጥ ስሜት ሳይፈጥሩ አለፉ። ከመቀመጫው ተነሳና ዊሊያም እባላለሁ፣ የከሳሽ ጠበቃ ነኝ ብሎ ራሱን አስተዋወቀ። ከ7 ዓመትህ ጀምረህ ከአባት ጋር ለአደን ትወጣ ነበር አይደል? አለው። አዎ፣ ቶማስ መለሰ። ከአባት ጋር የምታድኗቸውን እንስሳት ስጋቸውን በመልኩ ቆራርጣችሁ ለምግብነት ታውሏቸው ነበር አይደለም እንዴ? ከትንሽ ዝምታ በኋላ አሁን ግን ሁሉንም አይደለም አለ። እዚህ ላይ አንድ ነገር ላክልበትና እንስሶቹ የተበለቱበትን ቦታ አጸዳድቶ ንጹህ ማድረግ ግዴታን እንደሆነ ስለምታውቅ በልጅነትህ ባልጠነከረ ጉልበትህ እንኳን አንዲት የደም ጠብታም ሆነ የእንስሶቹ ጸጉር እንዳይገኝ የሚል የአባትህን መመሪያ በመፍራት ኮሌጅ እስክትገባ በነበረ የቤተሰቦች ቤት አስተዳደግ ውስጥ ወግ አጥባቂው አባትህ ዘርና ቀለም ላይ ጭምር ያነጣጠረ አስተዳደግ እንዲኖር ተጽዕኖ ፈጥሯል ብለህ ታስባለህ? ተቃውሞ አለ የተከሳሽ ጠበቃ። አቆየው አለ ዳኛው። ቀጥል ተባለ የከሳሽ ጠበቃ። ከልጅነት ጀምሮ ባካበትከው ልምድ ከገደልካት በኋላ ደብዛዋን አጥፍተህ አሁን ያለ ምንም ተከራካሪ $1 ሚሊዮን የህይወት ኢንሹራንሷን ልትወስድ ነው አይደል? ዓላማ ይህ ነበር አይደል? አለው ዊሊያም አስረግጦ። ተቃውሞ አለ በድጋሚ በተቃራኒው ጠበቃ አቅጣጫ በኩል። እረ በፍጹም እኔ የህይወት ኢንሹራንሷን ለማግኘት ብዬ ያደረኩት አንድም የግድያ ወንጀል የለም። እራት አልጋ በያዝንበት ሆቴል ውስጥ ከተመገብን በኋላ የተከራየነውን አነስተኛ ጀልባ ውስጥ የተወሰነ ምግብና መጠጥ ጭነን እኩለ ሌሊት ካለፈ በኋላና አካባቢው ጭር እንዳለ የጨረቃዋን ብርሃን ተከትለን መለስተኛ ጀልባችንን እያሽከረከርን ወደ ደሴቱ አቅራቢያ ጋር ስንደርስ ጀልባውን አቆምንና የምንጠጣውን የአልኮል መጠጥ 1-2 ማለት እንደጀመረን እርሷ የስካር ስሜት እየተጫጫናት ስለመጣ መተኛት እንደምትፈልግ ነግራኝ ወደ መኝታ ቤት ስትገባ እኔ አሳ ማጥመድ ጀመርኩ። ዊሊያም ጥያቄውን ቀጠለ። ከጀልባው ወርደህ ነበር? ኧረ አልወረድኩም። ለመሆኑ አነስተኛ ጀልባውን የመከራየት ሐሳብ ያመጣው ማን ነው?
እኔ ነኝ አለ ቶማስ። ዊሊያም በፍርድ ቤት ወደ ተሰበሰቡት እድምተኞች ዞሮ አያችሁ፣ ከመጀመሪያው ያቀደው ሚስጥር እንደነበረው አለ። አሁንም ተቃውሞ አለኝ የሚል ድምፅ ተሰማ ከተቃራኒው አቅጣጫ። ለጥቂት ደቂቃዎች ያክል ጸጥታ ከሰፈነ በኋላ የአከራዩ ድርጅት ቀሪ ደረሰኝ እንደሚያሳየው ከሆነ ደግሞ ክፍያውን የፈጸመችው በባንክ ሂሳቧ አማካኝነት እርሷ ነች። በዚህም ከፍተኛ የማጣራት ስራ አድርገን የድርጅቱ ባለቤት አብሮ አደግ ጓደኛ ነው፣ ከዛም አልፎ ኮሌጅ አብራችሁ ተምራችኋል፣ ልክ ነኝ ያለ ዊሊያም አፍንጫው ስር ችፍ ያለው ላብ በእጁ እየጠራረገ አዎ አለ ቶማስ። ጥያቄን ጨርሻለሁ አለና የከሳሽ ጠበቃ ወደ መቀመጫው ተመለሰ። ቶማስ በራሱ ጠበቃ ጥያቄዎች ይቀርቡለት ጀመር። በሜክሲኮ ፍርድ ቤት ቀርበህ ነፃ ወጥተሃል፣ ልክ ነኝ ያለው። አዎን። እንዴት ነፃ ልትወጣ ቻልክ? ምንም አይነት ከእርሷ ጋር እየተገናኘ ወንጀል ስላልተገኘብኝ። ጥያቄን ጨርሻለሁ አለ ጠበቃው። ዳኛው ሌላ ቀጠሮ ሰጡና የዕለቱ ፍርድ ቤት ውሎ ተዘጋ። ሳምንት ይቀጥላል። ያዳመጡትን ታሪክ ለሌላው አስተማሪ እንዲሆን ላይክ፣ ሰብስክራይብ፣ ሼር በማድረግ ድርሻውን ይወጡ።